أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت فلا أقسم بالخنس الجوار الكنس والليل إذا عسعس والصبح إذا تنفس إنه لقول رسول كريم ذي قوة عند ذي العرش مكين مطاع ثم أمين وما صاحبكم بمجنون ولقد رآه بالأفق المبين وما هو على الغيب بضنين وما هو بقول شيطان رجيم فأين تذهبون إن هو إلا ذكر للعالمين لمن شاء منكم أن يستقيم وما تشاءون إلا أن يشاء الله رب العالمين. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم وتب علينا إنك أنت التواب الرحيم. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. سورة التكوير ዛሬ የምናየው በአላህ ፈቃድ የሱረቱ ተክዊርን ማብራሪያ ይሆናል ማለት ነው። ሱረቱ ተክዊር በቁርአን ምዕራፎች አደራደር ተራ ቁጥር 81ኛ ላይ ምዕራፍ ላይ ትገኛለች ማለት ነው፣ ወይም 81ኛይቱ ምዕራፍ ናት። በአወራረድ ደግሞ 7ኛዋ ምዕራፍ እንደሆነች ይገልጻሉ። ከሱረቱል ፋቲሃ በኋላና ከሱረቱል አዕላ በፊት ወርዳለች። እንግዲህ መጀመሪያ ቅድሚያ ከወረዱ የቁርአን ምዕራፎች መካከል የምትመደብ የምትቆጠር ናት ማለት ነው። ሱረቱ ተክዊር ተብላ ትታወቃለች። በብዛት የታወቀችበትም ስም ይኸው ሱረቱ ኩዊረት ተብሎም ተገልጿል። ሱረቱ ኢደ ሸምሱ ኩዊረት ተብላም ተጠርታለች። በሁሉም ስምምነት መካ ላይ የወረደች ምዕራፍ ናት። የአንቀጾቿ ብዛት 29 አንቀጾች ናቸው ሁሉም ዘንድ ኢለል መደኒ الأخير فهي عنده 28 آية 28 አድርገው የቆጠሯትም አልጠፉም። 104 ቃላቶች አሉባት በውስጧ ላይ። እንደዚሁም ደግሞ 530 ፊደሎች እንደሚገኙባት ይገልጻሉ ማለት ነው። እቺ ምዕራፍ በዋናነት ሁለት ጉዳዮችን ነው የምትናገረው፣ የምትዳስሰው ስለ ሁለት ነገሮች ነው። የመጀመሪያው يتحدث عن يوم القيامة ومقدماته ስለ ቂያማ ቀን ስለ ዕለተ ትንሣኤና ከዛ በፊት አስቀድሞ ስለሚከሰቱ ክስተቶች በስፋት ይዘረዝራል። እንደውም በዚህ ጉዳይ ላይ وجاء ذلك في 14 آية الأولى من السورة የመጀመሪያዎቹ 14 አንቀጾች ይህንን ጉዳይ ነው የሚናገሩት። የቂያማ ቀን የሚከሰቱ ክስተቶችን በዋናነት ቂያማ ከመቆሙ በፊት የሚመጡና ቂያማ ከቆመ በኋላ የሚከሰቱ ክስተቶችን 12 ነገሮችን ያነሳል በ14 አንቀጾች ላይ ማለት ነው። ይሄ የመጀመሪያው ጉዳይ ነው። በጣም ሰፊ ነገሮችን የዳሰሰው እንደውም ምን ተብሏል?
አብዱላህ ብን ዑመር ረዲየላሁ ዐንሁማ በዘገቡት ዘገባ የአላህ መልእክተኛ ምን አሉ? መን ሰረሁ አን የንዙረ ኢላ የውም ልቅያመቲ ከአነሁ ረእዩ ዐይን፣ ቅያማን ልክ በአይኑ እንደሚያየው አድርጎ ትዕይንቶቹን ማወቅ የፈለገ ሰው ፈልየቅረእ ኢዘ ሸምሱ ኩዊረት፣ ይችን ምዕራፍ ያንብብ ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ስለ ቅያማ ምንነት ማስታወስ የፈለገ ቅያማ ቀን የሚከሰቱ ነገሮች ምንድናቸው የሚለውን ማወቅ የፈለገ ሰው ልክ በአይኑ በብረቱ እንደሚመለከተው ሆኖ ማወቅ የፈለገ ሰው ይህንን ምዕራፍ ያንብብ ተብሏል። እዚህ ላይ የተጠቀሱ ነገሮች ሁሉ የቅያማ ቀን ከመከሰቱ በፊት የሚመጡና ቅያማ ከቆመ በኋላ የሚመጡ ነገሮችን የሚዳስስ ስለሆነ አንደኛው ጉዳይ ይሄ ነው። ሁለተኛው ጉዳይ ደግሞ የሚናገረው ስለ ቁርአን ከአላህ ሱብሓነሁ ወተዓላ ዘንድ የመጣ ትክክለኛ የአላህ ቃል መልእክት መሆኑን ያመጣው ጅብሪል ዓለይሂ ሰላም ከአላህ ዘንድ ተቀብሎ ለነቢዩ ዓለይሂ ሰላቱ ወሰላም እንዳስተላለፈላቸው፣ ሰዎች ደግሞ ይህንን ቁርአን ከመቀበል አንጻር ያላቸው ሁኔታ ምን ይመስላል፣ በምን መልኩ ነው ያስተናገዱት፣ ይህ መልእክት ሲመጣላቸው እንዴት ነው የሆኑት የሚለውን በስፋት የሚዳስስ ነው። ይሄ ደግሞ ሁለተኛው አንስፉል አኺር ሁለተኛ አጋማሽ ላይ ያለው ይህንን የሚዳስስና ይህንን የሚዘረዝር ነው ማለት ነው። እና ይህንን ቁርአን ከአላህ ሱብሓነሁ ወተዓላ ዘንድ ይዞ ወደ ምድር ይዞት የወረደው መላኢካ ማን እንደሆነ፣ ታማኝ መላኢካ እንደሆነ፣ የተላከውን መልእክት በትክክለኛው ቦታ ላይ እንዳደረሰ፣ አላህ ዘንድም ቦታ እንዳለው ይህ መላኢካ ማለት ነው ተገልጿል። ሙቀረቡን ዒንደላሂ ተዓላ ሳሒቡ ቁወትን ወበጥሽ፣ የብርቱ ኃይል ባለቤት እንደሆነም ተነግሯል። ወሳሒቡ ሰባትን ፊ ተንፊዝ አምሪላሂ ተዓላ፣ እንደዚሁም ደግሞ የአላህን ሱብሓነሁ ወተዓላ ትእዛዝ በመፈጸም ላይ በጣም የጽናት ባለቤት መሆኑን ተነግሯል እዚሁ አያ ላይ ማለት ነው። እዚሁ ምዕራፍ ላይ ይህንን መላኢካ ነቢዩ ዓለይሂ ሰላቱ ወሰላም በተፈጠረበት አላ ሱረቲሂል ሐቂቅያ በትክክለኛ ይዘቱና ቅርጹ ሁለት ጊዜ አይተውታል። ሒነ ነዘለ ዓለይሂ አወለ መራ ቢልኡፉቂል ሙቢን፣ መጀመሪያ ቁርአን ይዞ የመጣላቸው ጊዜ፣ መጀመሪያ ቁርአን ወሕይ መውረድ የጀመረ ጊዜ ነቢዩን ዓለይሂ ሰላቱ ወሰላም እሳቸውን እሱን አይተውታል፣ ተመልክተውታል። ይህም ተነግሯል ማለት ነው። እንደዚሁም በሌላ ጊዜ ቀድ ሰደል ኡፉቅ፣ የሰማዩን ቀበሌ ዘግቶት እንደተመለከቱ ተናግረዋል የአላህ መልእክተኛና። ስለዚህ መላኢካ ሁኔታ ይነገራል እዚሁ ምዕራፍ ላይ። እንደዚሁም ደግሞ የነቢዩ ዓለይሂ ሰላቱ ወሰላም ሁኔታ ባህሪያቸው፣ ሌሎች እንደሚጠረጥሯቸው፣ ሌሎች እንደሚሏቸው ውሸታም ሳይሆኑ ወይም ደግሞ ድግምት የተጠናወታቸው እብደት የያዛቸው ምናምን ሳይሆኑ ትክክለኛ የአላህ መልእክተኛና የአላህ ነብይ እንደሆኑ ተገልጿል። ይዘውትም የመጡት መልእክት ትክክለኛ የአላህ መልእክት መሆኑን፣ ሰዎችን ለማስጠንቀቅ፣ ሰዎችን በአጠቃላይ ሁሉንም መላው የሰው ዘርን ለማስጠንቀቅ የተላኩ መሆናቸውን ይጠቅሳል፣ ይዘረዝራል ማለት ነው። በመጨረሻም ደግሞ ወቀድ ኹቲመት ሱረቱ ቢቡጥላኒ መዛዒም ልሙከዚቢን፣ የአስተባባዮችን ሙግት ውሸት መሆኑ ውድቅ መሆኑን በማብራራት ነው ምዕራፉ የሚጠናቀቀው። አልሙዓሪዲነ ልልቁርአን፣ ቁርአንን የሚቃወሙ ቁርአንን የማይቀበሉ ቁርአን ሐሰተኛ ነው ትክክለኛ አይደለም ብለው የሚሞግቱ ሰዎች የያዙት መረጃ ምንም ውሃ የማያነሳ መሆኑን በመግለጽ ውድቅ በመሆኑን በማብራራት ምዕራፉ ይጠናቀቃል ማለት ነው። እና ይቺ ምዕራፍ ከሌሎቹ ምዕራፍ ለየት ባለ መልኩ ሰዎችን ልቦና የምታናግር፣ ሰዎች ለወደፊት ለሚመጣው ለማይቀረው ለዓለም ፍጻሜ የሚበጃቸውን ስራ እና ስንቅ እንዲያዘጋጁ የምትቀሰቅስ የምታነሳሳ ትልቅ የሆነች ምዕራፍ ናት ማለት ነው። طيب ወደ ትርጉሙ ስንመጣ يقول الله تبارك وتعالى بسم الله الرحمن الرحيم يقول بسم الله الرحمن الرحيم በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው እንጀምራለን በሉ። إذا الشمس كورت ፀሐይ ተጠቅልላ ብርሃኗ በተወገደ ጊዜ፣ وإذا النجوم انكدرت ከዋክብትም በረገፉ ጊዜ፣ وإذا الجبال سيرت ተራሮችም ከቦታቸው እንዲሄዱ በተደረጉ ጊዜ፣ وإذا العشار عطلت 10 ወር የደረሱ እርጉዝ ግመሎች عطلت ችላ የተባሉና የተተው ጊዜ፣ وإذا الوحوش حشرت አራዊቶችም በጠቅላላ በተሰበሰቡ ጊዜ፣ وإذا البحار سجرت ባህርም እንደዚሁ ባህሮች የውሃ ክፍል ማለት ነው። ሱጅረት
ያኒ በነደዱ ጊዜ በእሳት በተቀጣጠሉ ጊዜ ወኢዘ النفوس زوجت ነፍሶችም በተጣመሩ ጊዜ ከሰውነት ጋራ በተቆራኙ ጊዜ ወኢዘ الموءودة سئلت ከነ ህይወቷ የተቀበረች ልጅ በተጠየቀች ጊዜ بأي ذنب قتلت ቤቱኛው ወንጀሏ እንደተገደለች በተጠየቀች ጊዜ ወኢዘ الصحف نشرت የሥራ መዝገቦችም በተዘረጉ ጊዜ ወኢዘ السماء كشطت ሰማይም በተገለጠች ጊዜ ወኢዘ الجحيم سعرت እንደዚሁም ጀሃነም በኃይል በነደደችና በተጋጋመች ጊዜ ወኢዘ الجنة أزلفت ጀነትም በቀረበች ጊዜ علمت نفس ما أحضرت ሁሉም ነፍስ ያቀረበችውን ያዘጋጀችውን ነገር ታውቃለች። እነዚህ ሁሉ ነገሮች የተከሰቱ ጊዜ ነፍስ የሰራቸውና ለዛን ቀን ያዘጋጀችውን ያቀረበችውን ነገር በገሃድ ታውቃለች ትረዳለች ብሎ አላህ Subhanahu Wa Ta'ala ገለጸ ማለት ነው። እነዚህ ነገሮች የቂያማ ቀን የተወሰኑት ግማሾቹ ስድስቶቹ የቂያማ ቀን ከመከሰቱ በፊት የሚከሰቱ ነገሮች ናቸው። ቂያማ ከመቆሙ በፊት አስቀድሞ የሚከሰቱ ስድስት ነገሮችና ቂያማ ከቆመ በኋላ ደግሞ የሚከሰቱ ስድስት ነገሮች ውስጡ ላይ ይዟል። ይህን የተመለከተ ወደፊት ሐዲስ የምናይ ይሆናል ማለት ነው። ኢዘ ሸምሱ ኩዊረት ማለት ነው። ኢዘ ሸምሱ ኩዊረት ማለት ፀሐይ ብርሃኗን ባጣች ጊዜ አይ ذهب ضوءها የተለያየ አይነት አስተያየት ወይም ትርጓሜ ተሰጥቷል። ኢዘ ሸምሱ ኩዊረት ማለት من كور العمامة ልክ ጥምጣም ጭንቅላት ላይ እንደሚጠመጠመው ሁሉ ፀሐይም እንደዚሁ አንዱ በሌላው ላይ ይጠመጠምና አንዱ ወደ ሌላው ይመለስና ብርሃኗ እንዲከስም እንዲጠፋ ይደረጋል። ያኒ ብርሃኗን ታጣለች ማለት ነው። የቂያማ ቀን ሲቀርብ የቂያማ ቀን ሲመጣ ፀሐይ ብርሃኗን ታጣለች። እንግዲህ ቂያማ ሲቆም ይሄ ኒዛም በጠቅላላ ይህን ፍጥረተ ዓለም በአጠቃላይ የያዘውን መዋቅር ይፈርሳል። የያዘውን ያኒ እየሄደበት ያለው ነገር ሁሉ ይናጋል ይናወጣል ማለት ነው። ከነዚህ ነውጦች መካከል አንዱ ምንድነው? የፀሐይ ብርሃኗን ማጣቷና ብርሃኗ መጥፋቱ ነው። የመጀመሪያው ነገር ይሄ ነው ማለት ነው። እና ኩዊረት የሚለው አን የኩነ التكوير من كورت العمامة اذا لفتها ጥምጣም ልክ እንደሚጠመጠመው ጭንቅላት ላይ እንደሚታሰረው ሁሉ የፀሐይም አካሏ እንደዚሁ አንዱ ወደ ሌላው ይመለስና ትጠቀለላለች ብለዋል። የዛኔ ብርሃኗም ይጠፋል። የሚንቀለቀለው የሆነው ያኒ ፀሐይ ክፍል ወይም ይሄ እንደ እሳት የሚነደውና የሚንቦገቦግ የሆነው ኃይሏ ሁሉ ይከስማል ማለት እንደ ቅርፊት የሆነ ባዶ ምንም ብርሃን የሌለበት ነገር ይሆናል። كقشرة الأرض ويكون ذلك عندما تكور الشمس أي تجمع وتلف በምትሰበሰብና በምትጠቀለል ጊዜ ነው ይሄ የሚሆነው በማለት ጠቅሰዋል ማለት ነው። አላህ Subhanahu Wa Ta'ala የፀሐይ ዑደት የፀሐይ ሂደት እስከመቼ እስከተገደበ ጊዜ ድረስ እንደሚቆይ ተናግሯል። وسخر الشمس والقمر كل يجري لأجل مسمى ብሎ ተናግሯል። ፀሐይና ጨረቃን ገርቷቸዋል። ሁሉም ፀሐይም ይሁን ጨረቃ يجري لأجل مسمى ለተወሰነ ጊዜ ድረስ ነው የሚሄዱት። ይሄ ሁኔታቸው የሚቀጥለው ለተወሰነ ጊዜ ድረስ ነው። ቀጠሮ አላቸው የሚቆሙበት ይህ እንቅስቃሴያቸው የሚቋረጥበት ቀነ ገደብና ቀጠሮ እንዳለው ነው። لأجل مسمى ሁሉም ነገር كل شيء عنده بأجل مسمى ማንኛውም ነገር አላህ Subhanahu Wa Ta'ala ዘንድ በተወሰነ ቀጠሮ መልኩ የሚከሰትና የሚፈጸም ነው ማለት እና ይሄ ቀጠሮ የተሰጣት ጊዜ ሲመጣና ሲጠናቀቅ እንቅስቃሴዋ ይገታል። እንቅስቃሴዋ ስታደርገው የነበረው ነገር ሁሉ ይቆማል ማለት وجمع الشمس والقمر በሌላ አያ ላይ ፀሐይና ጨረቃ በተሰበሰቡ ጊዜ በማለት ይናገራል። ፊት ያኒ ምን ብሏል? ሌላ አያ ላይ ለሸምሱ ينبغي لها أن تدرك القمر ولا الليل سابق النهار ያኒ ፀሐይ ጨረቃን ልትደርስባት ልታገኛት አይገባትም አልተፈቀደላትም። ولا الليل سابق النهار ሌሊትም ቀንን የሚቀድም አይደለም ብሎ አላህ Subhanahu Wa Ta'ala ተናግሮ ነበር። وكل في فلك يسبحون ሁላቸውም በራሳቸው ዛቢያ ላይ ይሽከረከራሉ ብሎ አላህ Subhanahu Wa Ta'ala ተናግሯል። ግን ያ ጊዜ ሲደርስ ቂያማ ሲደርስ
ያ ነገር ሁሉ ይቋረጣል። መቼ ነው የሚከሰተው? ይሄን ሲሉ ያኒ ነብዩ አለይሂ ሰላቱ ወሰለም እንደተናገሩት ፀሐይ በምዕራብ በኩል ከገባች በኋላ يقال لها عودي من حيث أتيت ከመጣሽበት በኩል ተመለሺ ብሎ አላህ Subhanahu Wa Ta'ala ያዛታል። ያኔ ነው ጨረቃን የምታገኛት ብሎ ይላል። ከመጣሽበት ቦታ ተመለሺ ማለት በምዕራብ በኩል تطلع الشمس من مغربها ከምዕራብ በኩል ትወጣለች። ፀሐይ በምዕራብ በኩል የወጣች ጊዜ ሁሉም ነገር ያከትማል። የቂያማ ዋና ትላልቅ ክስተቶችና ትዕይንቶች መታየት ይጀምራሉ ማለት ነው። ልክ ያኒ ሙስባህ ላይ እንዳሉ እንደተያያዙ ዕቅዶች ማለት አንዱ ገመዱ ከተፈታ ሁሉም ተከታትሎ ነው የሚወርደውና የሚበተን። ከዛ በኋላ የተውበት በር ይዘጋል። ከዛ በኋላ ተውበት ቢያደርግ ሰው لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا ማንኛይቱም ነፍስ እምነቷ አይጠቅማትም። ከዛ በኋላ ሰልም ያለው ቢል ዋጋ የለውም። ሰውዬ ጊዜው ካለፈ በኋላ ወቅቱ ካለቀ በኋላ ይሆን ወንጀል ከሰራ በኋላ ያኒ ተውበት ቢያደርግ አላህ ሆይ ማረኝ ይቅርታ አድርግልኝ ቢል ዋጋ የለው። ለምን? የተውበት በር ስለተዘጋ ማለት። ስለዚህ የተውበት በር የሚዘጋው ወይም የተውበት ጊዜ የሚያልቀው በሁለት መልኩ ነው። አንደኛ اذا طلعت الشمس من مغربها ፀሐይ በምዕራብ በኩል ብቅ ያለች ጊዜ በምዕራብ በኩል የወጣች ጊዜ የተውበት በር ይዘጋል። ይሄ ዓም ነው ሁሉንም በተመለከተ ማለት ነው። ሁለተኛው ደግሞ ሩህ ያኒ አንገት ላይ ስትቀርብ ልትወጣ ሰከረተል መውት ላይ የደረሰ ጊዜ ጣረ ሞት ላይ የደረሰ ጊዜ የተውበት በር ይዘጋል። ማንኛውም ሰው ቢሆን ከዛ በኋላ እዛ ደረጃ ላይ ከደረሰ በኋላ ተውበት አድርጋለሁ ቢል ተጸጽቻለሁ ተመልሻለሁ ቢል ዋጋ የለውም ማለት ነው። ስለዚህ إذا الشمس كورت للشمس ينبغي لها أن تدرك القمر ولا الليل سابق النهار ሚለው እስከዚያን ጊዜ ድረስ ብቻ የሚቆይ ነው በማለት ይናገራሉ ማለት ነው። አቡ ሁረይራ በዘገቡት ዘገባ ነብዩ አለይሂ ሰላቱ ወሰለም ምን አሉ? الشمس والقمر يكوران يوم القيامة أو بليلا زجبا الشمس والقمر نوران في النار يوم القيامة صحينا ጨረቃ በቂያማ እለት እሳት ውስጥ ይጨመራሉ እሳት ውስጥ ይገባሉ ብለው ተናገሩ። ለምንድን ነው እሳት ውስጥ የሚጨመሩ ሲባል የተለያዩ አስተያየቶች ተሰጥተዋል። አንደኛው የጀሃነምን ግለት የባሰ እንዲሆን ጀሃነም በጣም ኃይለኛና በጣም በግለት የባሰች እንድትሆን ነው ፀሐይም ጨረቃም እሳት ውስጥ የሚገቡትና የሚጨመሩት ተብሎ ተነግሯል። አንደኛ ነው። ሁለተኛ ደግሞ لانهما عبدا من دون الله ከአላህ ውጭ ስለተመለኩ ከአላህ ውጭ ከተመለኩ ዝቅተኛ መሆናቸውን ራሳቸው ታዛዥ መሆናቸውን ለአላህ አምላኪና ባሪያ መሆናቸውን ለማሳየት እሳት ውስጥ እንዲገቡ ይታዘዛሉ ብለው ይናገራሉ ዑለማዎች ማለት ነው። كل ما عبد من دون الله وهو راض كالله ውጭ የተመለከ ሁሉ ደስ ብሎት እየወደደ ከሆነ ተመሳሳይ ነው። ኢነኩም ወማ ተዕቡዱነ ሚን ዱን ላህ ሐሰቡ ጀሃነመ እንዳለው ማለት ነው። እናንተም ሆናችሁ ከአላህ ውጭ የምታመልኳቸው ነገሮች የጀሃነም ማገዶ ናቸው፣ የጀሃነም ያኒ ሰለባ ናቸው የሚሆኑት ብሎ አላህ Subhanahu Wa Ta'ala በሱረቱ አልአንቢያ ላይ እንደገለጸው ማለት ነው። ስለዚህ ፀሐይም ጨረቃም እሳት ውስጥ እንዲገቡ ይደረጋል ብለው ይጠቅሳሉ። እና الشمس والقمر يكونان يعني نوران في النار يوم القيامة ሚለው ሐዲስ ይሄንን የሚያመላክተው ማለት ነው። يوم نطوي السماء كطي السجل للكتب ይላል። ሌላ አያ ላይ ደግሞ ሰማይን ልክ ገጽ እንደሚጠቀለለው ወይም ደግሞ የተጻፈበት ጽሑፍ እንደሚጠቀለለው ሁሉ ሰማይን እንጠቀልላታለን ወይም በምንጠቀልልበት ቀን እያለ ይናገራል። ልክ እንደዛው ፀሐይም ትጠቀለላለች ብለው የተናገሩ አሉ ማለት ነው። إذا الشمس أزيل ضوءها بعد انتشاره وانبساطه ፀሐይ ብርሃኗ ዛሬ ዱንያ ላይ እንግዲህ በዚህ አይነት መልኩ ሁሉም ጋር የምታዳርስ ሆና ሳለ የቂያማ ቀን ሲደርስ ግን ያ ሁሉ እንዲከስምና እንዲጠቀለል እንዲጠፋ አላህ Subhanahu Wa Ta'ala ያደርጋል። ሁሉን ነገር በማድረግ ላይ ይቻል የሆነው ጌታ ይህንንም ፀሐይ እንዲከሰትባት ያደርጋል ማለት ነው። وإذا النجوم انكدرت ማለት ደግሞ ከዋክብት በረገፉ ጊዜ ባለፈ ባሳለፍነው ሱራ ላይ ሱረቱል ኢንፊጣር ላይ وإذا الكواكب انتثرت ብሎ ነበር። ከዋክብት በረገፉ ጊዜ ይህም ተመሳሳይ የሆነ ማዕና አለ። ከዋክብቶች ሁሉ ከሰማይ ካሉበት ቦታ በዚህ አይነት መልኩ የሰማይ ጌጥና ድምቀት ሆነው እንዳልቆዩ ሁሉ ይረግፋሉ። የቂያማ ቀን ሲመጣ እንዳለ ይረግፋሉ፣ ከሰማይ ከቦታቸውን ለቀው ይወርዳሉ ማለት ነው። فإذا تناثرت ذهبت من أماكنها ከቦታቸው ይወገዳሉ፣ ብርሃናቸውም ይጠፋል። በሌላ ሱራ ላይ ምን ይላል?
فإذا النجوم طمست ከዋክብት ሁሉ ብርሃናቸውን ባጡ ጊዜ በማለት አላህ Subhanahu Wa Ta'ala ይገልጻል ማለት እና የቂያማ ቀን ሲደርስ ፀሐይ ያኒ ብርሃኗን ታጣለች እንደዚሁም ደግሞ ከዋክብትም ይረግፉና ጽልመት ይወርሰዋል ኸልቁን በአጠቃላይ ማለት ሌላኛው ክስተት وإذا الجبال سيرت ተራሮች እንዲሄዱ በተደረጉ ጊዜ ተራሮች እንግዲህ በብዙ አያ ላይ ተነግሯል ቂያማ ቀን ሲደርስ የሚከሰተው ነገር በአጠቃላይ በብዙ አያዎች ላይ አላህ Subhanahu Wa Ta'ala ደግሞ ደጋግሞ መልሶ መላልሶ ተናግሯል ከዋክብት ويسألونك عن الجبال فقل ينسفها ربي نسفا ويذرها قاعا صفصفا لا ترى فيها عوجا ولا أمتا ብሎ እንደተናገረው ማለት ቂያማ ቀን ሲደርስ ከዋክብቶች እንዳለ እንዲወገዱ ይደረጋል ይሄ አባጣ ጎርባጣ የሚባል ነገር የለም ሰጥለጥ ያለ ሜዳ ይሆናል ማለት وإذا الجبال سيرت እንግዲህ يعني ምን ካሉበት ከቦታቸው ላይ እንዲሄዱና እንዲንቀሳቀሱ ይደረጋል وترى الجبال تحسبها جامدة وهي تمر مر السحاب እንዳለው ማለት ተራሮችን ታያለህ تحسبها جامدة يعني የረጋች አንድ ቦታ ላይ ያዘች መስላ ትታያለች وهي تمر مر السحاب ልክ እንደ ደመና ሆና ምትጓዝና ምትሄድ ነው የሚሆነው በማለት አላህ Subhanahu Wa Ta'ala ተናግሯል ማለት ምንም ይሄ ድንጋያማ የሆነው ጠንካራ አለት የነበረ የሆነው ተራራ ልክ እንደ አሸዋ يعني እንደሚፈስና ምንም ሙተማሲክ እንዳልሆነ አሸዋ ሆኖ ይቀየራል በማለት በሌላ አያ ላይ እንደተናገረው ማለት وسيرت الجبال فكانت سرابا ويوم نسير الجبال وترى الأرض بارزة ተራሮችን በመናስከዳቸው ቀን ምድርን ባሪዘተን يعني ገላጣ ሆና ታገኛታለህ ታያታለህ وحشرناهم ከዚያም ሰዎችን በጠቅላላ እንሰበስባቸዋለን فلم نغادر منهم احدا ከነሱ አንድንም ሳናስቀር ማንንም ሳይቀር ሁሉም የሰው ዘር ጅኖችን በጠቅላላ ይገኛሉ ብሎ አላህ Subhanahu Wa Ta'ala እንደተናገረው ማለት وإذا الجبال سيرت የሚለው ይሄንን ነው የሚያሳየው የሚያመላክተው ሌላኛው ክስተት وإذا العشار عطلت የሚለው وإذا العشار عشار ብሎ ማለት 10 ወር የደረሱ እርጉዝ ግመሎች ማለት عشار ማለት ሊወልዱ የቀረቡ እንግዲህ ግመል የምታረግዘው ለአንድ አመት 12 ወር 10ኛ ወር ላይ ከደረሰች ከዛ በኋላ عشار ተብለው ይቀራሉ አንዷ ዑሸራ ነው የምትባለው አናቀቱል ዑሸራ 10 ወር የደረሰች የሆነች ግመል ማለት እንደዚህ አይነት ግመሎች عطلت ይተዋል ችላ ይባላሉ አይ አህመለها اهلها ባለቤቶቿ የነዚህ ግመሎች ባለቤት ችላ ይሉታል ግመሎች እንደዚህ አይነት ጊዜ በደረሱ ጊዜ ወይም ማንኛውም እንስሳም እንደዚህ እርጉዝ ሆነው መውለጃ ጊዜያቸው ሲደርስ ይጠባበቋቸዋል يعني መጥፎ ቦታ ላይ ወይም ማይሆን ቦታ ላይ እንዳይወልዱ ወይም ደግሞ ከወለዱም እንክብካቤውን ለማድረግ ምናምን ይቆጣጣሯቸው ነበር የቂያማ ቀን ሲደርስ ግን ይሄ ሁሉ ዋጋ የለው ምንም አይጠቅማቸውም ሰማይ እየፈረሰ መሬት እየፈረሰ የፀሐይ ብርሃን እየተወገደ እያዩት ምን ሊጠቅማቸው እስከዛሬ ያባከኑት ለዚህ ብለው ያጠፉት ጊዜ እንደውም ይቆጫቸዋል እንጂ ለዚች ግመል አንፈሱ አምዋል العرب ማለት ግመል ከአረቦች አለን ከሚሉት ንብረት ትልቅ ቦታ የሚሰጡት ነገር ምንድነው ግመል በዚህ አይነት መልኩ ያረገዘችዋን ግመል ግን ችላ ይሉታል ቦታም አይሰጡትም ይሄ እንደ ምሳሌ እንደ ማሳያ ነው እንጂ ማንኛውም ንብረት ሰውን ቢዚ የሚያደርገው يعني የሚያስጨንቀው የሆነ ሀብት ንብረቱ በተክላላ እንደዚህ አይነት ክስተቶች የተከሰቱ ጊዜ ችላ ነው የሚባሉት ቦታ አይሰጣቸው ምን ሊጠቅም ምን ያክል ሊኖርበት ሰው يعني በዚህ አይነት መልኩ ማብቂያውን መጨረሻውን እየተመለከተ እንደውም ጸጸት ነው የሚወርሰው በምን መልኩ በተለይ ከሐራም በኩል ያመጣው ከሆነ አላህ Subhanahu Wa Ta'ala ባልፈቀደው መንገድ ያካበተው ሀብት ከሆነ ደግሞ እጥፍ ድርብ የሆነ ጸጸት ነው የሚሆነው ማለት ገና ይጠየቅበታል من اين اتيت به وفيما انفقته كيف ነው ያመጣው ምን ላይ ነው ያልከው ተብሎ ይጠየቃል ስለዚህ እንደዚህ አይነት ጊዜ በዚህ አይነት ሁኔታ ሲደርስ واذا العشار عطلت ግመሎች ሁሉ ችላ ይባላል ይተዋሉ ማለት ነው يعني تتوقف عجله الحياه የህይወት እንቅስቃሴ የሚባለው يعني ሽክርክሪቱ በተቅላላ ይቋረጣል የዛን ጊዜ فالسعي على المعاش لا حاجه له የኑሮን ክፍተት ለመሸፈን ያለውን يعني ህይወትን ለማሸፈን ኑሮን ለማሸነፍ ብሎ የሚደረግ እንቅስቃሴ ሁሉ ይገታል حيث يعطل الناس انفس اموالهم አለ የተባለ ንብረታቸውን ችላ በሚሉበት ጊዜ ነው ያን ጊዜ
من تجارات وأسهم وزراعات وصناعة يعني نقداتشون يالاتشون أكسيوناتشون يا بأزرت يعني إرشاتشون فابريكاتشون منام هلو تشلايلت يراسو تالمان ويترك كل عامل عمله مسراو هلو سراوني تاوال يانجزي ويهمل كل راع ما كان يرعاه طباقي هلو سيطبق ينبرو النجر تشلايلان يرسال وتتوقف حركة الحمل والإنجاب في الإنسان والحيوان كل نجر يعني يقارط بلو الله سبحانه وتعالى انقده ይህን ነው መልእክት እያስተላለፈ ያለው وإذا العشار عطلت ማለት ይሄ ሌላኛው ተርጓሚ وإذا العشار عطلت ማለት وهي السحب ደመናዎች ከይዘውት ከነበረው ውሃ ባዶ ይሆናሉ يعني ደመና እንግዲህ በተለምዶ ምንድነው ውሃ ይዘው ዝናብ ያዘንቡ ነበር ግን እነዚህ ክስተቶች መከሰት ጀምሩ ያቋርጣል ዝናብ የሚባል ነገር ይቀራል ማለት ጠፍቷል ሁሉም ነገር ይጠፋል ሁሉም ነገር ይቀራል የሚል معنى አለው ማለት وإذا العشار عطلت የሚለው ይህንን معنى ይዛል ይህንን معنى ይሰጣል ابن كثير رحمة الله عليه ተፍሲሩ ላይ የጠቀሱት አንድ ሐዲስ አለ ከኡበይ ኢብኑ ከዓብ ይዘው ወይም ከሱ ይዘው በዘገቡት አንድ ዘገባ ላይ ሰዎች ግብይት ላይ በነበሩበት ሰዓት ቆመው ምንም እንዳልተከሰተ ምንም ነገር እንዳልሆነ يعني የተገበያዩ በነበሩበት ሰዓት ኡበይ ኢብኑ ከዓብ በተናገረው يعني حديث ላይ ማና قال 6 آيات قبل يوم القيامة 6 ምልክቶች አሉ ቂያማ ከመምጣቱ በፊት የሚከሰቱ እዚህ ላይ የተጠቀሱ بين الناس في أسواقهم ሰዎች ግብይት ላይ በነበሩ ሰዓት አስተውሉ إذ ذهب ضوء الشمس ድንገት የፀሐይ ብርሃን ክስም ይልና ይጠፋ ጽልመት ይወራቸው فبينما هم كذلك በዚህ ሁኔታ ላይ ያሉ ደንግጠው ባሉበት ሰዓት ላይ إذ تناثرت النجوم كواكب هلو سيرغفو يملكتالو يا فبينما هم كذلك إذ وقعت الجبال على وجه الأرض تراروች ሁሉ ክንብል ማለት ይጀምራሉ ተራሮች በተክላላ ይፈርሳሉ فتحركت واضطربت واختلطت يعني ينقسقسال يناوጣል ድብልቅልቁ ይወጣል የዛን ጊዜ ففزعت الجن إلى الإنس والإنس إلى الجن ጅኖችም ወደ ሰዎች ምንድነው የተከሰተው ብለው ይመጣሉ ወደ እነሱ ይሸሻሉ ሰዎችም ወደ ጅኖች ይሸሻሉ ሱብሃንአላህ መሸሻም የሆነው ግን ምንም ይሄ መخلوق ለመخلوق ነው ምንም የሚጠቅመው ነገር ግን አልነበር واختلطت الدواب والطير والوحوش እንዳለ يعني እንስሶች በተቅላላ በራሪዎች በአጠቃላይ አራዊት በተቅላላ እንደዚሁ ድብልቅልቃቸው ይወጣል የዛኔ አንዱ ከሌላ ይሸሽ ነበር አንዱ አዳኝ አንዱ ታዳኝ ሆነው ነበር እየተፈላለጉ የሚኖሩ የዚያን ጊዜ ግን ሁሉም ይሰበሰባል ሁሉም ይቀላቀላል فماج بعضهم في بعض አንዱ ሌላኛው ላይ ይተራመሳል ብለው ኡበይ ኢብኑ ከዓብ ይህንን ሐዲስ እንደዘገቡ ኢብኑ ከሲር በተፍሲራቸው ላይ ሌሎችም እንደዚሁ ዘገበውታል ማለት እና وإذا العشار عطلت የሚለው በዚህ አይነት መልኩ የቂያማ ቀን ሲመጣ ችላ ይባላል ቦታ ይሰጣቸው وإذا الوحوش حشرت አራዊቶች በተቅላላ በተሰበሰቡ ጊዜ አላህ Subhanahu Wa Ta'ala አራዊቶች በአጠቃላይ አውሬዎች በተቅላላ እንዲሰበሰቡ ያደርጋቸዋል የቂያማ ቀን ሲቀርብ ማለት ويوم القيامة تجمع الحيوانات الوحشية كالأسد والنمر አንበሳው ነብሩ ሁሉ በተቅላላ እነዚህ አራዊቶች በአጠቃላይ ይሰበሰባሉ وتختلط في صعيد واحد አንድ ሜዳ ላይ ተደባልቀው ይቆማል ليقتص الله من بعضها لبعض سبحان الله አንዱ ከሌላው ቅሳስ ሊወጣለት አንዱ ሌላኛውን በድሎት ከነበረ ዱንያ ላይ የዚያን ጊዜ ቅሳስ ይወጣል حتى انه لا يقتص للشاة الجماء من الشاة القرناء ዱንያ ላይ ሁለት ፍየሎች ቢኖሩ አንደኛይቱ ቀንድ ቢኖራትና ሌላኛይቱ ቀንድ የሌላትን ብትወጋት የቂያማ ቀን በዚህ ጊዜ ተነስተው ያቺ ቀንድ የሌላት ቀንድ እንድታበቅል ተደርጋ يعني ትበቀላለች ቅሳሳን ተወስዳለች ብለው ነብዩ አለይሂ ሰላቱ ወሰለም ተናገሩ እንስሶች ላይ እንኳን ሳይቀር ምንም አይነት ሒሳብና ሙአኸዛ የሌለባቸው ነፍሳት ላይ ወይም يعني እነዚህ ፍጡራን ላይ እንኳን ሳይቀር ቅሳስ ይወጣል ከተባለ فما بالنا نحن በሰዎች መካከልስ አንተ በሆነ ጊዜ የሆነን ሰው ሰድበው ከነበር የሆነን ሰው በሆነ አጋጣሚ መተኸው ከነበር በሆነ አጋጣሚ ምናልባትም በህይወት አንድ ጊዜ ብቻ ያገኘው ሰው ሊሆን ይችላል
በዛች አጋጣሚ የዛን ሰው ሐቅ ከወሰድክ የቂያማ ቀን አይቀርም። እያንዳንዷ ነገር ትረዱ ኢላ አንሳቢሃ ወደ ቦታው ይመለሳል። ተበድሎ መቅረት የሚባል በድሎ መቅረት የሚባል ነገር የለም። አይደለም ሰዎች ጋር አይደለም ሙከለፍ የሆኑ ፍጡራን ላይ ይቀርና ምንም አይነት ጥያቄ የሌለባቸው እንስሳዎች ላይ እንኳን ሳይቀር ይሄ ነገር አለ ማለት ነው። ወذلك انه عند اقتراب فناء العالم እዚህ ጋር ሁለት አስተያየቶች ተሰጥተዋል። አንደኛው አስተያየት ልክ እንደ ሰዎች ሁሉ ቂያማ ሰዎች ከቀብራቸው በሚቆሙበት ጊዜ በተመሳሳይ ወቅት አራዊቶች እንዳለ እንዲሰበሰቡ ይደረግና በዚህ መልክ ቂሳስ ይወጣል። አንዱ ለሌላው ያጠፋውን ጥፋት ያጠፋበትን የበደለውን በደል እንዲመልስ ይደረጋል የሚለው አንደኛ አስተያየት ነው። ሁለተኛው አስተያየት ደግሞ ሰማይ ምድሩ ከመፍረሱ በፊት ነው ይህ የሚከሰተው። ሰዎች ከቀብራቸው ከሚወጡበት ጊዜ አስቀድሞ ቂያማ ሊቆም ሲቃረብ እንደዚህ አይነት ነገሮች ይከሰታሉ። ወኢደል ውሑሽ ሑሽረት እንስሶች እንዳለ እንዲሰበሰቡ ይደረግና ቂሳስ ይወጣል ብለው አስተያየት የሰጡ ዑለማዎች አሉ። ወልዕልሙ ዐንደ አላህ ሱብሓነሁ ወተዓላ እና ወኢደል ውሑሽ ሑሽረት ማለት ይህንን ሁሉም ነገር ሳይቀር አብዱላህ ብኑ አባስ እንደሚሉት ትናንሽ ነፍሳት እንኳን ሳይቀሩ የቂያማ ቀን እንዲሰበሰቡ ይደረጋል በማለት ተናግረዋል። አብዱላህ ብኑ አባስ ወኢደል ውሑሽ ሑሽረት የሚለውን በዚህ አይነት መልኩ ፈስሮታል። ወአውረደ ذلك كثير من المفسرين ابن كثير ሌሎችም ይህንን የአብዱላህ ኢብኑ አባስን ሐቅ ተፍሲር አምጥተዋል ማለት ነው። አቡ ሁረይራ በዘገቡት ዘገባ የአላህ መልእክተኛ እንዲህ ይላል ለቱአዱነ الحقوق الى اهلها يوم القيامه የቂያማ ቀን የሰውን ሐቅ ለባለቤቱ ትመልሳላችሁ። የሰውን ሐቅ የወሰዳችሁትን የሰውን ሐቅ ያለባችሁን ዕዳ ትመልሳላችኋል። حتى يقال للشاة الجماء من الشاة القرناء እንደቀደሙ አይነት ያለ ሐዲስ ቀንድ የሌላት የሆነችዋ ፍየል ቀንድ ካላት ፍየል ላይ ቂሳስ እስከሚደረግላትና ሐቋን እስከምትመልስ ድረስ فلا تظلم نفس شيئا አንዲትም ነፍስ ምንም ነገር አትበደልም ብሎ አላህ Subhanahu Wa Ta'ala እንደተናገረው ነው ማለት እና ኢብኑ አባስ تحشر بالموت ولا تبعث في القيامة ቀደም እንዳልነው እነዚህ የቂያማ ዕለት እነዚህ እንስሶች አይቀሰቀሱም አይመጡም በማለት ተናግረዋል። አብዱላህ ብኑ አባስ ሁለት አይነት አስተያየት አለ ብለናል። وفي حشر الوحوش يوم القيامة خلاف አለ ቀታዳ ኢብኑ ዲዓማና ሌሎችም በርካቶች تحشر يوم القيامة የቂያማ ቀን ይቀሰቀሳሉ እነሱም ብለው ተናግረዋል። والعلم عند الله سبحانه وتعالى وإذا البحار سجرت بحر እንደዚሁ وإذا البحار سجرت በተቀጣጠለችና በነደደች ጊዜ ብሎ አላህ Subhanahu Wa Ta'ala ተናገረ። የቂያማ ቀን ሲደርስ ይሄ ባህር በጠቅላላ እሳት ይነድበታል። እንደውም ዛሬ ላይ ከባህር በታች እሳተ ገሞራና የእሳት አካል እንዳለ ተነግሯል። ተለያዩ ምናልባት አይታችሁ ከሆነ ሱናሚዎች ምናምን በሚከሰቱ ጊዜ ተያይዞ እሳትም ይነዳል እዛው ባህር ላይ ማለት ነው። እና የቂያማ ቀን ሲደርስ ወኢደል ቢሃሩ ሱጅረት በጠቅላላ ዱንያ ላይ ያለው ባህር በአጠቃላይ እሳት ይሆናል ይነዳል። ከዛ በኋላ ውሃው ተሟጦ ይጠፋና ቦታው ይሞላል። ተሞልቶ ማህሸር ይሆናል ማለት ነው። ዱንያ ላይ በጠቅላላ አርضል ማህሸር ይሆናል። በዚህ አይነት መልኩ ሰጥለጥ ያለ ሜዳ ይሆናል ብለው የተናገሩት ይህንን አያ በዚህ መልኩ ፈስረውት ነው ማለት ነው። ወኢደል ቢሃሩ ሱጅረት የሚለውን በሌላ ተፍሲር ሱጅረት ማለት አይ ሙሊአት ማለት ከሚገባው በላይ መጠኑ ጨምሮ የባህር ውሃ መጠኑ ጨምሮ ከሚዛው አቅም በላይ ሆኖ አንዱ ወደ ሌላው ምናልባት ልዩነት ያለው የተከፋፈለ ከነበር ጨዋማ ባህር ወደ ጨዋማ ወዳልሆነ ሁሉ ተቀላቅሎ ወጥ ይሆናል። መሃል ላይ ያላቸው ሐጂዝ መሃል ላይ ሊጋርዳቸው የነበረው ግርዶሽ እንዲነሳ ይሆናል ብሎ በዚህ መልኩ የፈሰሩ አሉ። አላህ Subhanahu Wa Ta'ala እንደገለጸው مرج البحرين يلتقيان بينهما برزخ لا يبغيان ሁለት ባህሮችን አላህ Subhanahu Wa Ta'ala ለቋቸዋል ተቀላቅለዋል። ውጫቸው ሲታይ ግን بينهما برزخ لا يبغيان መሐከላቸው ላይ ግርዶሽ አለ። አንዱ ወደ ሌላው ማለፍ አይችልም፣ አንዱ ወደ ሌላው አይሄድም ብሎ ተናግሮ ነበር። ያ ሐጂዝ ያ ግርዶሽ ሁሉ ይነሳና አንዱ ከሌላው ጋራ ይቀላቀላል ማለት ነው ብለው በዚህ መልኩ ፈስረውታል ማለት ነው። عند حديث لا عبد الله بن عمرو بزجبوت حديث لا يركب البحر إلا حاج
أو معتمر أو غاز في سبيل الله ባህር ላይ መሳፈር የለበትም ኢላ ሐጅ ነው ሙዕተሚር ሐጅ ለማድረግ ወይም ዑምራ ለማድረግ የሚሄድ ሰው ካልሆነ አው ጋዚን ፊ ሰቢልላህ ወይም በአላህ መንገድ ላይ ለጂሃድ የሚንቀሳቀስ ሰው ካልሆነ በስተቀር ባህር መሳፈር የለበትም ማንም ሰው ቢሆን ለምን فإن تحت البحر نارا وتحت النار بحرا እያሉ ይናገራል ምክንያቱም ከባህሩ ስር ምን አለ እሳት አለ ከእሳቱ ስር ደግሞ ሌላ ባህር አለ በማለት ተናግረዋልና በዚህ አይነት መልኩ እዛ ላይ አትጓዙ ብለው አብዱላህ ኢብኑ ዐምር መውቁፍ በሆነ ሐዲስ ያኒ መውቁፍ ማለት ወደ ነብዩ ሰለላሁ ዐለይሂ ረፍዕ ያላደረጉት የሆነ ሐዲስ ላይ በዚህ መልክ ተናግረዋል ማለት ነው ኢለል ቢሃሩ ሱጅረት ማለት ይሄ ነው ማዕና ኢብኑ አባስ ምን ብለዋል في معنى سجرت أوقدت فصارت نارا تضطرم በኃይል የሚነድ የሆነ እሳት ተደርጋ ትቀየራለች ቂያማ ቀን ሲደርስ ማለት ነው ብለው ተናግረዋል ይሄንም ያሳይ ሌላም አንቀጽ ላይ እንደዚሁ والبحر المسجور ብሎ አላህ Subhanahu Wa Ta'ala ተናግረዋል ማለት ነው አላየሃል ይህ ነው ማዕና ከዚህ በኋላ ያሉት ደግሞ ቂያማ ከቆመ በኋላ የሚከሰቱ ክስተቶች ናቸው እስካሁን ያሉት ቂያማ ከመቆሙ በፊት አስቀድሞ የሚመጡ የሚሆኑ ነገሮች ናቸው ከዚህ በኋላ ያሉት ደግሞ ቂያማ ከቆመ በኋላ የሚሆኑ ነገሮች ናቸው ስድስት ነገሮች ናቸው وإذا النفوس زوجت ነፍስ በተጣመረች ጊዜ ብሎ አላህ Subhanahu Wa Ta'ala ተናገረ ተዝዊጅ ማለት ምን ማለት ነው መጣመር ማለት ምን ማለት ነው ሲባል የተለያየ አይነት አስተያየት ተሰጥቷል አንደኛው አስተያየት وإذا النفوس زوجت ማለት የቂያማ ቀን የሰዎች አርዋህ ሩሃቸው በጠቅላላ ከጀሰዳቸው ጋራ ይጣመራል ከዛ በኋላ ከቀብራቸው ይቆማሉ ይነሳሉ ማለት ነው ተብሎ ተተርጉሟል ይሄ አንደኛ ትርጓሜ ነው አይ ኢዓደቱ الروح الى الجسد عند البعث ወደ ጀሰድ ወደ አካል መመለስ ሌላኛው ትርጓሜ وإذا النفوس زوجت ማለት أن كل قرين يتبع قرينه ተመሳሳይ ሰዎች በአንድ እንዲሆኑ ይደረጋሉ ማለት ተመሳሳይ ማለት በምን በስራቸው በሚያደርጉት ነገር በሚሰሩት ስራ ዱንያ ላይ ባላቸው ሁኔታ የሚመሳሰሉ የሆኑ ሰዎች በአንድ እንዲሆኑ ይደረጋል አላህ ምን አለ ቁርአን ላይ احشروا الذين ظلموا وازواجهم وما كانوا يعبدون من دون الله احشروا الذين ظلموا وازواجهم እነዚያ የበደሉ ሰዎችና የነሱ አምሳያዎቻቸውን ሰብስቡ ብሎ አላህ Subhanahu Wa Ta'ala ያዛል እና የቂያማ ቀን ሲሆን ሳሊሖች ከሳሊሖች ጋር መልካሞች ከመልካሞች ጋር ጣሊሖች ደግሞ ከጣሊሖች ጋር መጥፎች ከመጥፎች ጋር አመፀኞች ከአመፀኞች ጋር ሙናፊቆች ከሙናፊቆች ጋር ሙእሚኖች ከሙእሚኖች ጋር በአንድ እንዲሰበሰቡ ይደረጋል አይሁዶች በአንድ ነሳራዎች በአንድ እንደውም በአንድ ያኒ አንድ ነገር በማምለክ ላይ ተመሳሳይ የሆኑት በተክላላ በአንድ እንዲከማቹ እንዲሰበሰቡ ይደረጋል ማለት ነው وإذا النفوس زوجت ማለት ይሄ ነው ويقرن كل صاحب عمل مع نظير በቃ ዱንያ ላይ አንተ የምትሰራው ስራ ኸይረኛ ከሆንክ በአንተ ደረጃ ተመሳሳይ የሆነም ሰው አብሮ እንድትሰበሰብ ይደረጋል አብሮ ይሰበሰባሉ እነዚህ አይነት ሰዎች በወንጀልም የሚገናኙት ወሃከዳ ልክ እንደዚሁ እንዲሰበሰቡ ይደረጋል ማለት ነው ብለው በዚህ አይነት ትርጓሜ ሰጥተውታል ማለት ነው ይሄን ብቻ አይደለም ومن ذلك ايضا ان المؤمنين يزوجون بالحور العين واذا النفوس زوجت ማለት ሙእሚኖች حور العين አላህ Subhanahu Wa Ta'ala ጀነት ውስጥ ያዘጋጃቸው እጅግ የሚያማምሩና የተዋቡ የሆኑ حور العين አሉ እነሱ ጋር እንዲጣመሩ እነሱን እንዲያገቡ ይደረጋሉ ማለት ነው ተብሎም ተተርጉሟል وأن الكفار يقرنون بالشياطين كفاروች ደግሞ ከሸይጣኖች ጋራ እንዲቆራኙ ይደረጋል ማለት ነው ብለው በዚህ አይነት መልኩ ተርጓሚው ሰጥተውታል አላየ ሐል وإذا النفوس زوجت የሚለው ይህንን ነው የሚያሳይ ቂያማ ቀን ሲሆን ነፍሶች ከአካሎች ጋራ ይጣመራሉ ወይም ደግሞ ተመሳሳይ የሆኑ ሰዎች በተክላላ በአንድ ሆነው እንዲሰበሰቡ ይደረጋል ማለት ነው ብለው ተርጉመዋል ቁርአን ላይ ምን ይላል ወሲቀ الذين كفروا الى جهنم زمرا እነዚያ የካዱ ሰዎች ወደ ጀሃነም በቡድን ሆነው ይነዳሉ ብሎ አላህ Subhanahu Wa Ta'ala ይጠቅሳል ኩፋሮች በተክላላ ማለት ويساق المتقون مع المتقين الى الجنه زمرا አላህን የሚፈሩ ሰዎች ደግሞ አላህን ከሚፈሩ ሰዎች ጋር ሆነው ወደ ጀነት ይነዳሉ ወደ ጀነት እንዲሄዱ ይደረጋሉ وسيق الذين اتقوا ربهم الى الجنه زمرا ብሎ አላህ Subhanahu Wa Ta'ala እንደሚጠቅሰው ማለት የቂያማ ቀን ሲሆን يوم الحشر الى ثلاثه اصناف ሶስት ቡድን ነው የሚሆነው
ወኩንቱም አዝዋጀን ሰላሳ እንደሚለው ማለት አንደኛው አሳቢቁን አልሙቀረቡን ወደ አላህ የቀረቡ ቀዳሚ የሆኑ ለኸይር ነገር ላይ ሁሌም ቀድሞ የሚገኙ ተሽቀዳዳሚዎችና አላህ ዘንድ እጅግ የቀረቡ የሆኑ ሰዎች የመጀመሪያው ቡድን ናቸው። ሁለተኛ ዓመቱል ሙእሚኒን ሚን አስሓቢል የሚን ሌሎች ሙእሚኖች በጠቅላላ የቀኝ ጓድ የሆኑ ሙእሚኖች በአጠቃላይ ሌላ ሁለተኛ ቡድን ናቸው። ሶስተኛ ደግሞ ثم الكفار الفجار المكذبون الضالون መንገድ የሳቱ የጠመሙ የሚያስተባብሉ የሚነገራቸውን ነገር እውነት ብሎ መቀበል የማይፈልጉ የማይቀበሉ የሆኑ ከሃዲያን ደግሞ ሌላ ሶስተኛ ቡድን ሆነው ይቀሰቀሳሉ። ወሁም አስሓቡል መሽአማ የግራ ጓድ የሚባሉት እነሱ ናቸው ጀሃነም የሚገቡ የሆኑት ማለት ነው። ስለዚህ ዱንያ ላይ አንተ ማን ጋር ነው አኺራ ላይ ማን ጋር ነው መሆን የምትፈልገው የሚለውን ዱንያ ላይ ነው ሰው ያኒ ስራውን የሚወስነው ስራውን የሚፈጽመው ለአኺራው የሚዘጋጀው ዱንያ መዝራዓቱል አኺራ ነው። የአኺራ መዝሪያ ቦታ የአኺራ መዘጋጃ ቦታ ነው። ስለዚህ ለአኺራ የሚበጅህ ከመልካም ሰዎች ጋር መሆን ከሳሊሖች ጋር መሆን መስጂድ ከሚገኙት ሰዎች ጋር መሆን ከሙተቆች አላህን ከሚፈሩት ሰዎች ጋር መሆን ነው የሚጠቅመው ማለት ነው። ከዚህ እንግዲህ ጓደኛን መምረጥ የሚባለው ከዚህ አሳሳቢነቱ ከዚህ እንረዳለን። አልመርኡ ዐላ ዲኒ ኸሊል ሰው ሲባል በወዳጁ እምነት ላይ ነው የሚሆን እንደ ጓደኛው ነው የሚሆን። ጠንካራ ጓደኛ ካለው ወደ መስጂድ የሚጋብዝ ወደ መስጂድ የሚያመጣ መስጂድ እንሂድ መልካም ነገር ላይ እንሳተፍ ብሎ የሚጋብዝ ጓደኛ ካለ አንተም እንደሱ ነው የምትሆን ይጋባባሃል ማለት ነው መልካም ነገር። ያኒ መጥፎ ጓደኛ ከሆነ ያለህ ደግሞ ወደ መጥፎ ነገር የሚመራ ወደ መጥፎ የሚያመላክት የሚያሳይ ከሆነም ወሃከ እንደዛው ነው የሚሆን። አልአኺላኡ የውመኢዝን ባዕዱሁም ሊባዕድን ዐዱውን ኢላ አልሙተቂን አላህ ምን ይላል? ወዳጆች በቂያማ ቀን ባዕዱሁም ሊባዕድን ዐዱው አንዱ ለሌላው ምንድነው ጠላት። ዱንያ ላይ በቃ እንደው እነሱን የመሰለ ጓደኝነት ተብሎ የሚባለው ሁሉ አላህን ማይፈሩ ከነበር መጥፎ ሰዎች ከነበሩ ጠላት ነው የሚሆኑት እርስ በርስ ማለት ኢላ አልሙተቂን አላህን የሚፈሩ ሰዎች ሲቀሩ በማለት አላህ ሱብሓነሁ ወተዓላ ይናገራልና መልካም ጓደኛ መያዝ መልካም ሷሊህ የሆኑ ሰዎችን ብዙ ጓደኞች ጥሩ ጓደኞችን ማብዛት ለቂያማ ቀን ስንቅ ነው። ቂያማ ቀን የሚጠቅም የሆነ ነገር ነው ማለት ነውና ይህም አያ ይህም አንቀጽ ይህንን የሚያሳይና የሚያመላክት ነገር ነው ውስጡ ላይ ያለው። وإذا الموءودة سئلت بأي ذنب قتلت وإذا موءودة ማለት ከነ ህይወቷ የተቀበረች አፈር የተጫናት እና በዛው የተገደለች የሆነች ልጅ ሱኢለት በተጠየቀች ጊዜ ይሄም የሆነ የቂያማ ቀን ነው። እንግዲህ ለምንድን ነው የምትጠየቀው? እሷን የገደሉ ሰዎች በጣም ያኒ ወንጀላቸው በጣም የከበደ በጣም የሚዘገንንና ከባድ መሆኑን ለማሳየት ነው እሷ የምትጠየቀው። የሚጠየቀው ያኒ ወንጀለኛው ነበር፣ ግን አሁን የሚጠየቀው ማን ነው? ወንጀል የተፈጸመበት አካል ሆነ ማለት ነው። ለምንድን ምን ተብላ ነው የምትጠየቀው? ቢአይ ዘንቢን ቁቲለት ቤቱኛው ወንጀሏ እንደተገደለች ምን ጥፋት አጥፍታ። ህፃን ልጅ ገና ማይናገር ማይጋገር የሆነ ልጅ ምን አጥፍተህ ነው የተገረፍከው ተብሎ እንደማናገር ማለት ነው። እቺም የሆነችዋ ያኒ በህፃንነቷ ገና ጨቅላ ያለች የተቀበረች አፈር ውስጥ እንድትገባ የተደረገች የሆነችዋ ህፃን ቂያማ ቀን ትጠየቃለች። ቢአይ ዘንቢን ቁቲለት ቤቱኛው ወንጀል ቤቱኛው ጥፋት እንደተገደለች ትጠየቃለች ማለት ነው ትርጉም። ይሄ ሱአል ዐጂብ ገሪብ በጣም የሚከብድና እንግዳ የሆነ ጥያቄ ነው። ኢለል መውኡዳ ፈቀድ ጀረት العادة أن الظالم هو الذي يسأل ቅድም እንዳልነው ማለት በተለምዶ ጥፋት ያጠፋ ሰው በዳይ የሆነ ሰው ነው በምን ጥፋት ነው የቀጣኸው የገደልከው ተብሎ የሚጠየቀው። አሁን ግን በአክስ ይሆናል በተቃራኒው ይሆናል ማለት ነው። በጃሂልያ ጊዜ ሰዎች አህሉል ጃሂልያ ነብዩ አለይሂ ሰላቱ ወሰላም ከመላካቸው በፊት የነበረው ማህበረሰብ ህፃን ልጆችን ከነ ህይወታቸው ይቀብሩ ነበር፣ ከነ ህይወታቸው ይገሏቸው ነበር። ለምንድን ነው የሚያደርጉት ሲባል በዋናነት ሁለት አይነት ምክንያቶች ይጠቀሳሉ። አንደኛው ኸሽየቱል ዓሪ ወልፈቅር ነውርና ድህነትን በመስጋት ነው። ምን አበላቸዋለሁ፣ ምን አጠጣታለሁ፣ ወደፊት እንዴት አሳድጋታለሁ ብሎ በማሰብ መግደል ነው። ኸሽየቱል ዓር አንደኛው ነውርን በመፍራት ነው። ያኒ መጥፎ ነገር ታመጣብኛለች፣ መጥፎ ነገር መዘዝ ታመጣብኛለች፣ ያኒ ናህስ ናት ብለው ያስባሉ።
የመጥፎ እድል ምልክት ናት ብለው ያስባሉ ሴት ልጅ ማለት ነው። አንደኛው ምክንያታቸው ነው። ሁለተኛው ኸሽየተል ፈቅር ድህነትን ፍራቻ ምን አበላታለሁ የሚል ፍራቻ ማለት ነው። አላህ ቁርአን ላይ በተለያየ ቦታ ይህንን ተግባራቸውን ጠቅሷል። ወኢዛ ቡሽረ አሐዱሁም ቢማ ضرب للرحمن مثلا አንደኛቸው ለአላህ ምሳሌ አድርጎ በጠቀሰው ጾታ ያኒ ሲበሰር ጊዜ ظل وجهه مسودا ፊቱ የጠቆረ ሆኖ ቀኑን ሙሉ ይውላል። وهو كظيم በጣም በቃ የተጸጸተ ሆኖ በጣም የተሰማው የሆነ ያዘነ ሆኖ ቀኑን ሙሉ ይውላል። ለምን? لأنه بشر بالأنثى በሴት ስለተበሰረ እንኳን ደስ አለ ሴት ልጅ ተወለደለት ሲባል ይከፋዋል ማለት أيمسك يتوارى من القوم بل الآية لنا وإذا بشر أحدهم بالأنثى ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به የተበሰረበት ነገር መጥፎ ብሎ ከተበሰረበት ነገር መጥፎነት የተነሳ ከሰው ይደበቃል፣ ሰዎች እንዳያገኙት ይሸሸጋል። أيمسكه على هون أم يدسه في التراب ከዛም ማሰብ ይጀምራል። በቃ ከነ ውርደቴ ከነ እፍረቴ ይዤው ልቀጥል ወይስ አፈር ውስጥ ላስገባውና ልገላገል ብሎ በዚህ አይነት መልኩ ያስባል። አላ ሳአ ማ يحكمون የሚፈርዱት ነገር እንዴት የከፋ ነው ብሎ አላህ Subhanahu Wa Ta'ala ተናገረ። የሚገርማችሁ ከዚሁ ጋር ምን ይላሉ? ለራሳቸው የሚጠሉትን መላእክቶች የአላህ Subhanahu Wa Ta'ala ሴት ልጆች ናቸው ብሎ ይናገሩ ነበር። አለኩም الذكر وله الأنثى تلك إذن قسمة ضيزى የሚለው ቁርአን ይህንን በተመለከተ ለራሳቸው ማይፈልጉትን ለአላህ ያደርጋሉ ማለት እና እንደዚህ አይነት ወደ ኋላ የሆነ አስተሳሰባቸው ኸልፍይና ረጅዒ ነበር። ሴት ልጅ ከተወለደላቸው በዚህ አይነት መልኩ ይቀብሩና ይገድሉ ነበር። ባይሆን ሁሉም አይደሉም ይሄንን የሚያደርጉት፣ እንደውም ይሄንን ይቃወሙ ነበር ብዙሃኖቹ። ረቢዓ፣ ኪንዳ፣ በኑ ተሚም የተባሉት እነዚህ አይነት ጎሳዎች ላይ ነው ይሄ ባህል የተለመደ ነበር። ከነዚህን ከተጠቀሰበት መካከል ወይም ይህንን እንዴት ያደርጉ እንደነበር ከተነገረው ያኒ ሁኔታ መካከል አንዱ ያኒ እርጉዝ ስትሆን አንዲት ሴት የመውለጃ ጊዜዋ ሲቃረብ በጉድጓድ አጠገብ ላይ ሆና ምጥ እስከሚደርስባት ትቆያለች አሉ። ከዛ በኋላ አመጣ የወለደችውን ትመለከትና ወንድ ከሆነ እሰየው ብላ ትወስዳለች፣ ሴት ከሆነ ደግሞ እዛው ጉድጓድ ውስጥ ትቀብራለች ተብሎ ተነገረ። ይህ በጣም ከባድ የሆነ ሱብሃንአላህ ቤቱኛው ልቦና ቤቱኛው ያኒ ጥንካሬ ኖሮ ነው ወላጅ የወለደውን ልጅ በዚህ አይነት መልኩ የሚገለው ማለት። ይህ በጣም ከባድ የሆነ ነገር ነው። جاء عن ابن عباس عن سلمة بن يزيد الجعفي قال ذهبت أنا وأخي إلى رسول الله صلى الله عليه وسلم فقلت يا رسول الله أننا وندمي ولا الله ما يكتنيا هيدن اندي هلناتش الله ما يكتنيا هوي إن أمنا كانت في الجاهلية تقري الضيف የኛ እናት በጃሂልያ ድሮ በድንቁርናው ዘመን እንግዳ ታስተናግድ ነበር፣ ዝምድና ትቀጥል ነበር እና እነዚህ ሁሉ ስራዎች ትሰራ ነበር። هل ينفعها عملها ذلك ይህ ስራዋ ይጠቅማታል ወይ እስልምናን ስላልተቀበለች ማለት ብለው ጠየቁ። قال لا አይጠቅማትም አሉ። قال فإنها أودت أختا لها في الجاهلية لم تبلغ الحنث በጃሂልያ በድንቁርናው ዘመን አሁንም ህፃን እህት ነበረቻትና ያችን ቀብራለች። እንዴት ነው? فقال صلى الله عليه وسلم الموؤودة والوائدة في النار እቺ የገደለቻትም ያኒ ሟቿም ሁለቱም ምንድናቸው? የእሳት ናቸው። ለምን? لأنهم كانوا في الشرك ሽርክ ላይ ስለነበሩ ብለው የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ተናገሩ ማለት إلا أن تدرك الوائدة الإسلام ምናልባት እስልምናን አግኝታ እስልምናን ተቀብላ ሰልማ ከነበር الإسلام يجب ما كان قبله ፊት የነበረውን ጥፋት ሁሉ ይቆርጣል፣ ፊት የነበረውን ጥፋት ሁሉ ያሰርዛልና እንደዛ ከሆነ ችግር የለም። ከዛ ካልሆነ ግን የቂያማ ቀን በእሳት ነው የምትሆነው ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል። ታዲያ ይህ አያ وإذا الموءودة سئلت بأي ذنب قتلت የሚለው በህፃንነታቸው በጨቅላነታቸው የሞቱ የሙሽሪኮች ልጆች እንኳን ሳይቀር የጀነት መሆናቸውን ያሳያል የሚል መልእክት አለው ብለው ዑለማዎች ይናገራሉ። መስአለው ኺላፍ አለው። በህፃንነታቸው የሞቱ ኩፋሮች የጀነት ናቸው ወይስ አይደሉም የሚለው ላይ ኺላፍ አለ። ግን እዚህ አያ ላይ እንደሚያሳየው የሙሽሪኮች ልጆች የጀነት እንደሚሆኑ ጥቆማ አለበት። وإذا الموءودة سئلت بأي ذنب قتلت የሚለው የሙስሊሞች ልጆች ከሆኑ የጀነት ናቸው፣ ምንም ጥርጥር የለው። የኩፋሮች ልጆችም ቢሆኑ እነሱም ሳይቀር የጀነት ናቸው የሚለው የበርካቶች ዑለማዎች አስተያየት ነው። መረጃም
የሚደግፈው የሚያሳየው ይሄ ነው። وروي عن عمر بن الخطاب رضي الله عنه ሁለት ነገሮችን ሳስብ ያስቀኛል አንደኛው ደግሞ ያስለቅሰኛል ብለው የተናገሩት ነገር አለ። አንደኛው የሚያስለቅሰኝ ነገር ምንድነው? በህፃንነት በህፃንነት ህፃን የነበረችን ልጅ የቀበርኩበት ሁኔታ አፈር የመለስኩባት ነገር ሳስብ ያስለቅሰኛል ብሎ ተናገረ። የሚያስቀኝ ደግሞ ነገር የሆነ በቴምር ጣዖት ነገር ሰራለሁኝ አለ። በቴምር ጣዖት ሰራና ለሊት እንዲጠብቀኝ አጠገቤ ራሴ አጠገብ አድርጌ አድራለሁ እንዲጠብቀኝ ጥበቃ እንዲያደርግልኝ ማለት ነው። ከዛ በኋላ ጧት በሰላም ሳነጋ ለቁርስ በለዋለሁ ይሄን ነገር መገባዋለሁ እና ይሄ ደግሞ ያስቀኝ هذه سخافة عقول ጃሂልዮች የነበሩበት የጃሂልያው ማህበረሰብ የነበረበት ሁኔታ ውድቀት ይሄን አክል ድረስ ነበር። በኋላ እስላም መጣና ሴት ልጅ ክብር ሰጥቷት ቦታ ደረጃዋን ከፍ አድርጎላት ብዙ ነገሮችን ብዙ ሁቁቆችና ብዙ መብቶችን አጎናጸፋት እስላም መጥቶ ማለት ነውና እስላም ይህን ያክል ትልቅ ነገር አድርጓል። ፊት የነበሩትን መጥፎ አስተሳሰቦች ሁሉ እንዲወገዱ ትልቅ ነገር አድርጓል ማለት ነው። እርግጥ ይሄ ከዑመር ኢብኑ ኸጣብ የተዘገበው ዘገባ አንዳንድ ዑለማዎች ثابت አይደለም ከሱ በትክክለኛ ሰነድ የመጣ አይደለም ብለው ቢናገሩም ቅሉ ይህ ሁኔታ ይህ ተግባር በጃሂልያ ማህበረሰብ ዘንድ በስፋት የተስፋፋና በስፋት የመጣ የታወቀ የሆነ ተግባር ነበረ ማለት ነው። ዛሬ ስለማንጨርሰው ኢንሻአላህ በቀጣይ ደርስ ላይ እንጨርሰዋለን። الله بسمانه من التقم تدبر من نادرك الله يدرقن وآخر دعوانا أن الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين.